ሰላም ጤና ይስጥልን ክቡራን የስልክ ቤተሰቦች እንደምን አላችሁ? እንግዲህ እንደሚታወቀው የመካከለኛው ምስራቅ ሀገራት የፖለቲካ ትኩሳትና የጦርነት ሁኔታ ከእለት እለት እየጋለ መጥቷል። ኢራን እጅ ትሰጣለች ወይም ደግሞ አርፋ ትቀመጣለች ያበቃላታል እየተባለ ሲባል ነበር። ነገር ግን ኢራን በአስደንጋጭ ሁኔታ እየገሰገሰች ትገኛለች። አንደኛ ሁሉም የምታጠቃቸው ሀገራት ላይ በዛው በያዘችው አቋም ቀጥላለች። የዓለም የኢኮኖሚ ሁኔታም ወደ ድጡ እየገባ ነው ማለት ይቻላል። የነዳጅ ዋጋ ኃይለኛው ጨምሯል። እንግዲህ ኢራንም በዛሬው ዕለት የአያቶላ ሀሚኒ ልጅ ሞጃባን አዲሱ የኢራን ጠቅላይ መሪ ሆነው እንዲመረጡ አድርጋለች። 88 አባላት ያሉት የኢራን ሃይማኖታዊ ሊቃውንት ጉባኤ የአያቶላ አሊ ሀሚኒ ሁለተኛ ልጅ የሆኑትን ሞጅታባ ሀሚኒ አባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መርጧል። ሞጅታባ ሀሚኒ የአሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትንና ከፍተኛውን የስልጣን ቦታ ይቆጣጠራሉ። እኚህ ሰው እንግዲህ ከዚህ ቀደም ብዙ የሚታወቁ አይደሉም። ሚዲያ ላይ ወጣ የሚሉ አልነበሩም። ነገር ግን ወታደር እንደሆኑ በተለያየ አጋጣሚ ይነገራል። በተለይ ከኢራቅ ጋር በነበረው ጦርነት ውስጥ ቀጥተኛ ተሳትፎ እንደነበራቸው ብዙዎች ይጠቋቁማሉ። ስለሳቸው መረጃውን የሚያወጡ አካላት ማለት ነው። እንግዲህ አዲሱ ጠቅላይ መሪ አባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉም ብዙዎች ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታ እና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። እንግዲህ የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤ የመረጣና የእስላማዊ ስርዓቱን መሪ ማስተዋወቅ ሂደቱን ለደቂቃዎች እንኳን አላቋረጠም ሲል አክሏል። ቀጥሎም አላሁ አክበር መሪው ሀሚኒ ናቸው ሲል ተደምጧል ማለት ነው። እንግዲህ የሚዲያው ሙያተኛ ማለት ነው። ሹመቱን እንደሚቃወሙ የሚጠቁሙት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ አስተያየት አልሰጡም። የሆነ ሆኖ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመመረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው ነበር። እንግዲህ እንደሚታወቀው ነገር ግን ተሳታፊ አላደርጓቸውም። ከቀድሞ የሀገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙት ትራምፕ ሞጅታባ ሀሚኒ ላይ ያላቸውን ተቃውሞ በግልጽ አስቀምጠው ነበር። ለእኔ የሀሚኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ አካባቢ ተናግረዋል። እንግዲህ ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለ እርሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተው ነበር። እስራኤልም በተመሳሳይ ሁኔታ የጠቅላይ መሪነቱን ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። እንግዲህ እኚህ የ56 ዓመቱ ሹመኛ ሙጅታባ ሀሚኒ ከአባታቸው በተቃራኒ ህይወታቸውን የመሩት ራሳቸውን በመሸሸግ ነው። ከፍ ሲል እንዳልኩት ማለት ነው። እንግዲህ ከመጋረጃ ጀርባ ሆነው አገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑም ብዙዎች ይናገራሉ፣ ይገመታልም። በፕሬዝዳንታዊ ምርጫዎች ላይ እጃቸውን እንዳስገቡ የባስቺ ታጣቂዎች እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸው ይገለጻል። እኚህ ሰው በአገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግስት ስልጣን ይዘው አያውቁም። አያቶላ አሊ ሀሚኒን እስላማዊ ሪፐብሊኩ መሪ ሩላህ ሀሚኒ በአገሪቱ ስልጣን ላይ በዘር መተካካትን በተመለከተ ይተቹ ነበር። እንግዲህ ስለ መካከለኛው ምስራቅ አጠቃላይ ሁኔታ ይሄንን ካልን በሀገራችን እንግዲህ ምን አይነት አበይት ጉዳዮች አሉ የሚለውን የዕለቱን ስንመለከት ደግሞ በጣም በርካታ ሁነቶች አሉ። እንግዲህ ከዚህም ውስጥ አንዱ ምንድነው እንደሚታወቀው ከሰሞኑ አገዛዙ የፌዴራል መንግስቱ ማለት ነው ከህወሓት ጋር ሚስጥራዊ ድርድር እያደረገ እንደሆነ በማስመሰል በማህበራዊ መገናኛ ዘዴዎች ሲናፈስ ነበር መረጃው። ይህን በተመለከተ እንግዲህ ህወሓት ውሸት ነው ሲል ወቅሷል። እንግዲህ ህወሓት ሰሞኑን ባስተላለፈው አዲስ መልእክት ሰላም የሚመጣው በእውነተኛ ተነሳሽነትና ተግባር እንጂ አታላይ አጀንዳ በማሰራጨት አይደለም ያለ ሲሆን የትግራይ ህዝብ የፖለቲካ ጥያቄ በኃይል ሊፈታ እንደማይችል መንግስት ማወቅ አለበት ብሏል። መንግስት ወደ እውነተኛ የፖለቲካ ውይይት መግባት አለበት ሲልም ጥሪ አቅርቦ ህወሓት በመንግስት ሐሰተኛ መረጃ የሚያሰራጨው የትግራይ ህዝብን ከመሰረታዊ ጥያቄዎች ለማዘናጋት ነው ሲልም የወቀሰ ሲሆን መንግስት መድኃኒት፣ ነዳጅና መሰረታዊ ሸቀጣሸቀጦችን ወደ ትግራይ እንዳይገቡ በመከልከል ላይ ይገኛል በማለትም በድጋሚ ከሷል። እንግዲህ በዚህ በኩል በነገራችን ላይ መንግስትም የሚያነሳው ጥያቄ አለ። በተለይ አሁን ዓለም ላይ ነዳጅ በጠፋበት ሰዓት ላይ ነዳጅኛ ጋም ጠፋ ያሉ የነዳጅ እንደ ዓለም የተከሰተውን የኢኮኖሚ
መላሸቅ የፖለቲካ መሳሪያ እያደረጉት ይገኛሉ ሲል እንግዲህ ከሷል። ሌላኛው የዕለቱ አበይት ጉዳይ ምንድነው? ሄግ የሚገኘው ዓለም አቀፍ የግልግል ፍርድ ቤት አክጉን ኢንሳ የተባለውን የቱርክ ኩባንያ በኢትዮጵያ መንግስት ላይ ከመሰረተው በብዙ ሚሊዮን ዶላር የሚገመት የገንዘብ ክስ አብዛኛውን ውድቅ አድርጓል። እንግዲህ ኩባንያው የኢትዮጵያ መንግስት የኢትዮ ቱርክ ዓለም አቀፍ ኢንዱስትሪ መንደር ፕሮጀክት ግንባታ እንዲቋረጥ በማድረጉ የገንዘብ ካሳ ሊከፈለኝ ይገባል የሚል አቤቱታ ለግልግል ፍርድ ቤቱ አቅርቦ ሁለቱም ወገኖች ሲከራከሩ ቆይተው ነበር። ሆኖም የሁለቱ ወገኖች ክርክር የሰማው የግልግል ፍርድ ቤቱ ማለትም ሄግ የኢትዮጵያ መንግስት መክፈል የሚጠበቅበትን የገንዘብ ካሳ ኩባንያው ለፕሮጀክቱ ዲዛይን፣ ለጥናትና ሌሎች የቅድመ ዝግጅት ስራዎች ያወጣውን ወጪ ብቻ ነው በማለት ወስኗል። እንግዲህ ሰሞኑን ማለት ነው። በነገራችን ላይ የኢንቨስትመንት ዘርፍ ላይ በተመለከተ በተለይ ቀደም ሲል በኢህአዴግም ዘመን ጀምሮ እንደዚህ ኢንቨስት ሊያደርጉ ወደ ኢትዮጵያ የሚመጡ አካላትን በተመለከተ የኢትዮጵያ መንግስት የሚያቀርበው ቢሮክራሲና የሚከተለው መንገድ እጅግ አስቂኝ ነው። በተለይ ቱርኮችን በተመለከተ ለዘርፋም ጭምር ስለሚመጡ የታክሲ ሹፌር ሁሉ እየመጣ እየተነሳ በጋምቤላ ሰፋፊ መሬትን ይረከብበት የነበረበት ዘመን አለና አጋጣሚ ከዚህ ጋር ስለሚሄድ ነው ሐሳቡን ያነሳሁት። ሌላው ጉዳይ ደግሞ ዓለም አቀፉ የጋዜጠኞች መብት ተከላካይ ሲፒጂ የኢትዮጵያ መንግስት ያሰራቸውን ሴት ጋዜጠኞች እንዲፈታ ጠይቋል። ሲፒጂ ዓለም አቀፉን የሴቶች ቀን ትላንትን አስመልክቶ ማለት ነው ማርች 8ን አስመልክቶ ባስተላለፈው ጥሪ የበየነ መረብ ጋዜጠኞች የሆኑትን ጋዜጠኛ መስከረም አበራንና ገነት አስማማውን ከስር እንዲፈታ ጠይቋል። እንግዲህ ገነት አስማማው በቅርቡ ሁሉም ሰው እንደሚያውቀው በከፍተኛ ህመም ላይ ትገኛለች፣ ሕክምና ማግኘት አለባት እየተባለ ነበረ። ያው እነዚህ የግፍ እስረኛ ሆነው የቆዩት ጋዜጠኞች እንግዲህ ወደ 3 ዓመት እየጠጋቸው ነው ማለት ነው። የአማራ ክልል ግጭት ሲነሳ ወደ እስር ቤት እንደገቡ ከዛ በኋላ እንግዲህ ሊወጡ አልቻሉም ማለት ነው። በተለይ መስከረም በተደጋጋሚ ስትታሰር የነበረች ልጅ ነች ማለት ነው። የመስከረምና የገነት እስር በተለይ ከፖለቲካና ግጭት ጋር የተያያዙ ዘገባዎችን በሚሰሩ ሴት ጋዜጠኞች አያያዝ ዙሪያ ስጋት የሚፈጥር መሆኑን የገለጸው ተቋሙ እስሩ የጋዜጠኝነትን ስራ እንደ ወንጀል የማየት አካሄድ ማሳያ ነው በማለትም ተችቷል። ተቋሙ የሽብር ክስ የመሰረተው ሁለቱ ጋዜጠኞች በመጪው ሚያዝያ 23 መከላከያ ምስክራቸውን ለፍርድ ቤት ያቀርባሉ ተብሎ እንደሚጠበቅም ጠቅሷል። ገነትና መስከረም ከ3 ዓመታት በፊት ለእስር የተዳረጉት በአማራ ክልል ከተቀሰቀሰው ግጭት ጋር ተያይዞ በሰሯቸው ዘገባዎች መሆኑ ተቋሙ አስታውሷል ማለት ነው። እንግዲህ የነዳጅ ዋጋን በተመለከተ ቅድም በኢራን ጉዳይ ላይ እንዳነሳሁት ማለት ነው በመካከለኛው ምስራቅ ግጭት ሳቢያ በአሜሪካ ገበያ በአንድ በርሜል ዛሬ $119 አሻቅቧል። ብሬንት የተባለው ድፍድፍ ነዳጅ ደግሞ በዛሬው ዕለት ብቻ የ25 በመቶ ጭማሪ በማሳየት በበርሜል $119 ከ50 ሳንቲም መግባቱን ሮይተርስ ዘግቧል። በዋናነት ማለት ነው በዓለም አቀፍ ዋና ገቢዎች የነዳጅ ዋጋ የጨመረው ኢራቅ፣ ኩዌት እና የተባበሩት አረብ ኤሚሬቶች የነዳጅ ምርት በመቀነስ በመጀመራቸውና የዓለም 20 በመቶ የነዳጅ አቅርቦት በሚተላለፍበትና ኢራን በምትቆጣጠረው ሆርሙዝ ሰርጥ በኩል የሚጓጓዘው ነዳጅ ለረጅም ጊዜ ተስተጓጉሎ ሊቆይ ይችላል የሚል ስጋት በመፈጠሩ እንደሆነ ዘገባው ጠርሷል። እንግዲህ ሆርሙዝ ሰርጥ እስከ መጋቢት ወር መጨረሻ ተዘግቶ ከቆየ አንድ በርሜል ድፍድፍ ነዳጅ ዋጋ ወደ $150 ሊያሻቅብ ይችላል ተብሎ እንግዲህ ተሰግቷል ማለት ነው። ለዛሬው ያሉት አበይት መረጃዎች ይህን ይመስላሉ። ስለተከታተላችሁኝ አመሰግናለሁ። ገጿን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነታችሁን አጽኑ።